መድብል ወደነ ኤፍራታ ጋር መጥተዋል። በጣም ደስ ይላል ማለት ነው። በሌላኛው በኩል በጣም የሚያስደስተው ነገር ኤፍራታ እርጉዝ አለመሆኗን ስታውቅ በጣም ደስ አላት። ምክንያቱም በአክሊል በኩል ብዙ ጊዜ የትዳር ጥያቄ ቢመጣላትም ኤፍራታ ግን በፍጹም በማለት እኔ እኮ እርጉዝ ነኝ በማለትም ብዙ ጊዜ እንግዲህ እርግዝናዋን እንደ ገደባት እየተናገረች ቢሆንም በስተመጨረሻም ግን ያው በዚህ ድህነት እንኳንም አላረገዝኩኝ ብላለች። እናም እንግዲህ ወደ ክሊኒክ በመሄድ ነበረ ቼክአፕ ለማድረግ ወይም ክትትል ለመጀመር በምትሄድበት ሰዓት ነበር እርጉዝ አለመሆኗን የተረጋገጠው። በኖርማሊ ፔሬድሽ ቀረ እንጂ በፍጹም አንቺ እርጉዝ አይደለሽም በማለትም ዶክተሯ እያበሰረቻት ኤፍራታ ያደረገችውን ነገር እስከዛሬ ድረስ ቢቆጫትም እርግዝናዋ ሳይፈለግ ያልተፈለገ እርግዝና ቢሆንም ግን ደግሞ መርዞ የልጅ ያለው ፍቅር በማየት በጣም ደስ ብሏትም ነበረ። ግን ደግሞ በስተመጨረሻም እርጉዝ አለመሆኗን ስታውቅ ኤፍራታ በጣም ደስተኛ ሆነች። ምክንያቱም እስከ ዛሬ ድረስ መርዞ ልጅ እርጉዝ እንደሆነች ኤፍራታ በሚያውቅ ጊዜ በጣም እየተንከባከባትና እሷንም እንግዲህ ለመንከባከብ ቁርጠኝነት እንዳለው ለኤፍራታ ያበሰራት። እናም እንግዲህ በስተመጨረሻም አሁን ላይ ኤፍራታ ማለት ነው በጣም ደስ ብሏታል። ምክንያቱም በአክሊል በኩል ብዙ ጥያቄ ቢቀርብላትም ያው እንግዲህ እሷን በጣም ወዷት ሳይሆን እሷን ለመጠቀሚያ ሊያደርጋትም አስቧል። በሌላኛው በኩል እንግዲህ ሞገስ ከመድብል ጋር መነጋገር ቀጥሏል። እናም እንግዲህ ሞገስ ለመድብል አሁን የምሰራው ስራ አለ በጣም ታስፈልገኛለህ በማለትም ሞገስ ይናገራል። ሞገስ አሁን ላይ መድብልን ይዞ ወደ ትልቁ ቤተ መንግስት መምጣት ችሏል። ምክንያቱም ይሄንን ሴራ ማለት ነው መድብል ካልተጨመረበት በፍጹም የሚሆን ነገር አይደለም በማለትም መድብልን ለማምጣት ልክ ወደ እነ ብሩክ ቤት ለመሄድም ተገዷል። እናም ከዛም እንግዲህ ተገባብዘውም ትንሽ ቁጭ ብለው ነበር። ግን ደግሞ በጣም ደስ በሚል ሁኔታ አሁን ላይ ሞገስ ይሄንን ቤት የኔ ነው የኔ የብቻዬ የራሴ ቤት ይሄንን የተዘረፍኩት ቤቴን ለማስመለስ እባክህን ታስፈልገኛለህ መድብል በማለትም መድብል እባክህን እኔ ያንተ ውለታ ከማመስገን ውጪ ምንም ልመልስልህ አልችልም በእውነቱ ግን ደግሞ እርዳኝ እርዳታን ያስሻኛል በማለትም እንግዲህ በትህትና የጠየቀው። እናም እንግዲህ መድብል እንደምታውቁት በጣም የዋህና ንጹህ ሰው ስለሆነ ምንም ችግር የለውም ሞገስ ይሄ እኮ ለአንተ በጣም ትልቅ በጣም ትንሽዬ እኮ ነገር ነው አንተ ለኛ ከኛ ጋር የነበረህን ቆይታ ሲታሰብ በፍጹም ትንሽዬ ነገር ነው አብሽሪ በማለትም ያበሽረዋል። እና ሞገስም በጣም ደስ አለው። ማታ አካባቢ ይመጣለሁ በማለትም እንግዲህ ሻይ ቡና ምናምን ተገባብዘው ወደ የቤታቸው ይሄዳሉ። ከዛም መድብል ወደ ቤታቸው መጣ። ወደነ ኤፍራታ ያው ወደ ተከራዩበት ህንፃ መጣ ማለት ነው። ያው እንግዲህ የሞገስ ቤት ማለት ነው። ግን ደግሞ በፍጹም የማይቀረው ነገር ቢኖር ዛሬ ላይ እንግዲህ ሰገን ዛሬ ላይም እንግዲህ በጣም እየተሰቃየች ትገኛለች። ሰገን ዛሬ ላይ በጣም እየተሰቃቀች ትገኛለች። ማን ነው ከዚህ የሚያስወጣኝ? ግን ደግሞ ይሄንን ቤት አልፎ ሊገባ የቻለበት ምክንያት ቢሆን ትልቅዬ ነገር ሚስጥር አለው። ስለዛም ይሄንን ሰነድ ለመውሰድ ይሄ ቤት ከገባ እኔን ማዳኑ በጣም ቀላል ያው ግልጽ የሆነ ነገር ነው በማለትም ሰገን ትናገራለች። እናም አንድ ቀን ያወጣኛል ከዚህ ከጨለማ ክላስ እኔም ጥሩ እንትን አያለው በማለትም ትናገራለች። በሌላኛው በኩል ዛሬ ላይ እናም እንግዲህ አሁን ላይ ማለት ነው ኤፍራታና መርዞ በጣም እየተጨቃጨቁ ይገኛሉ። ሲጨቃጨቁ ማለት ነው በጣም እንግዲህ ጩኸታቸውና ጭቅጭቃቸው እየሰለቸውን የሰማው አክሊል ማለት ነው ወደነ ኤፍራታ ክላስ ይመጣል። ምንድነው የሚያጨቃጭቃቸው አተኙም እንዴ በማለትም በውስጡ እያወራን ቢመጣም በስተመጨረሻም ግን ዛሬ ላይ ማለት ነው አርፋቸው አተኙም በማለትም በሚላቸው ጊዜ ነበረ። አንቺ ግን ይሄ ሰውዬ ሳታፈቅሪው አይቀርም ምን ነው አነስኩብሽ እንዴ እኔን ማክበርሽን ትተሻል በማለትም የተናገረው። እኔን ማክበር አቁመሻል ለምንድነው እኔን ማታከብሪኝ በማለትም የተናገረው። ግን ደግሞ እኔ በፍጹም እንደዛ አይደለም እኔ አከብራለሁ ግን ደግሞ ይሄንን እርግዝና ሁለታችንም አልፈለግነው ነበረ። እናም ተሳክቶልናል ምን አለ ካንተ እኮ ቤት የለ ምን የለ ምን በለው እኮ ነገር ራሱ የለንም ለምንድነው ይሄን ያክል ልጅ ለማውለድ የተጓጓው በማለትም
ኤፍራታ ለመርዞ ብትጠይቀው መርዞ ግን በፍጹም እኔ እፈልጋለሁ በምንስ ላሳድግ አንቺ ምን አገባሽ? እናም እንግዲህ ኤፍራታ ዛሬ ላይ የወሰነችው ውሳኔ በጣም ትልቅ ነገር ነው። እናም ማለት ነው በጣም በሚያሳዝን ሁኔታ ኤፍራታ ዛሬ ላይ በጣም ተናዳለች። ምክንያቱም ይህን ነገር አለመሆኑ ቢያስደስታትም በመርዞ ያለመታመን ጉዳይ በጣም አሳስቧታል። ግን ደግሞ ይህን ሀብታም ሰውዬ ብጠቀልለውም በማለትም እንግዲህ በውስጡ ታስባለች። በእርግጥ አክሊል የሚያፈቅረው ማለት ነው አክሊል በጣም የሳበችውና ውብ ሴት ብሎ የሚያስባት ሉላ ናት። ሉላን በፍጹም ሊያገኛት አይችልም። ምክንያቱም የቤቱ ባለቤት የሞገስ ሚስት ስትሆን ሉላ ላይ አይኑ ቢያሳርፍም ግን ደግሞ በፍጹም እንደማያገኛት አላወቀም ነበረ ማለት ነው። አሁን ላይ አክሊል ሉላ ላይ አይኑ ቢጥልም በፍጹም ግን ሊያገኛት አይችልም። ምክንያቱ ምንድን ነው? ምክንያቱስ የቤቱ ባለቤት የቤቱ ባለ ጸጋ ማለት ነው ሞገስ ሲሆን ዛሬ ላይ ግን በጣም በሚያሳዝን ሁኔታ ሰገን እየተሳቀቀች ትገኛለች። ሰገን ዛሬ ላይ በጣም እንግዲህ ችግር ውስጥ ብትሆንም በስተመጨረሻም ግን እወጣለሁ ብላ ኤፍራታ ግን በስተመጨረሻም ምንም ነገር ማድረግ ባለመቻሏ ብታዝንም በስተመጨረሻም ግን ከዚህ ችግር እናም እንግዲህ ኤፍራታ ዛሬ ላይ በጣም ምቹ ነገር አገኘው ብላም እንግዲህ ለመደሰት ሞክራለች። በስተመጨረሻም ግን መርዞ ከዚህ ቤት ካላስወጣኋት ምንም መላ የለኝም በማለትም ይናገራል። በእርግጥ ዛሬ ላይ ሞገስ የሄደበትን ነገር በፍጹም አልተሳካለትም። በባዶ ቢመለስም ሉላ ግን ዛሬ ላይ በጣም ተናዳለች። ምክንያቱም ይሄ ሁሉ ነገር ይቅርብን፣ ለራሳችን ኑሮን እባክህን ሞገስ እያለች እንግዲህ ሉላ ለሞገስ ትለምነዋለች። በእርግጥ ሞገስ የተነሳውበትን ነገር በፍጹም አልተውም። እባክሽን ሉላ ይሄንን ቤት ይሄንን ሁሉ ነገር የኛ ነው በማለትም ሞገስ እየተናገረ ቢሆንም በስተመጨረሻም ግን ምንም ነገር አለመቻሉን ያናድደዋል። ምክንያቱም በእኩለ ሌሊት ማነው ተነስቶ ወደ አክሊል ክላስ የገባው ያንን ፋይል ለማግኘት ነበረ። ያንን ፋይል ግን በፍጹም ሊያገኝ አልቻለም። በስተመጨረሻም ግን አክሊል ነቅቶ ሌባውን ሊይዘው ሞክሯል። ግን ደግሞ ከግቢ ከአጥር ዘሎ የወጣ መስሎት በጣም ማባሮት ነበረ። በስተመጨረሻም ግን ብልህና በጣም ጀግና ስለሆነ ሞገስ ሊያመልጣቸው ችሏል። እናም እንግዲህ ብዙ ጊዜም ተኩስም ሰምተዋል። ግን ደግሞ በስተመጨረሻም በቀጣዩ ቀን ጥዋት ላይ አሁን እናንተ አልሰማሁም ለማለት ነው ወይ ይሄ ሁሉ ተኩስ ሲተኮስ አንድ ሰው እንኳን ወጥቶ ምንድን ነው ብሎ አይጠይቅም ወይስ እናንተ ያስገባችሁት ሰው ነው በማለትም ተናግሯል። አክሊል ዛሬ ላይ ለነሱ ለወቀሳ ቢቀርብም ግን ደግሞ በስተመጨረሻም አክሊል ምንም ነገር ለሞገስ ሊጠረጥረው አልቻለም። ትላንትና እኮ መርዞ እዚህ ቤት ውስጥ ምንም አይነት ነገር ቢከሰት ወደዚህ ዝር እንዳትላከውም ለዛን ያልመጣ ነው ማለትም መልስ ሰጠው። አንተ ዝም በል ምንም የምታውቀው ነገር የለም በማለትም አፉን ያዘጋው። ሰላም ውድና የተከበራችሁ የተንቢ ዩቲዩብ ተከታታዮች በያላችሁበት ዓለም ዳርቻ ሰላማችሁ ብስትርፍ በል። ለቻናላችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። ዛሬ እንግዲህ ሰገን ይዘንላችሁ መጥተናል። እናም እንግዲህ ሞገስ ራሱን ቀይሮ ከቤት ቢወጣ ምንም ነገር ሊሻሻለት አልቻለም ማለት ነው። እናም በባዶ ወጥቶ በባዶ ተመልሷል። ያንን ፋይል አግኝቼ ሰገንን ከዛ ከታገተችበት ክላስ አስወጥቼ ነፃ እንወጣለን በማለትም በሚያስብበት ጊዜ ነበረ። ግን የሆነውን እሱ እየጠበቀውን እንዳልሆነ ሆኖ እየጠበቀው ግን ደግሞ እኔ ተስፋ አልቆርጥም፣ ነገ ደግሞ ሞክራለሁ። ሉላ እባክሽን ሄደን አሁን እንተኛ፣ ምክንያቱም አሁን ላይ ግቢው ስለተረበሸ ማን ነው ብሎ ለማጣራት ወደኛ መምጣቱ አይቀርም ሳይጨርሰን በማለትም ወደ መኝታቸው ይሄዳል። ግን ደግሞ መድብልን ስላናገረው መድብል ይመጣል። መድብል ግን ሲያየው በጣም ደነገጠ። የድሮ ጓደኛው ይመስል የአክሊል ፎቶ ሲያየው ምን እንዳየ ነገር በጣም ደንግጧል።